እንደምን አደራችሁ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። እግዚአብሔር አምላክ የተመሰገነ ይሁን። ኳየር እግዚአብሔር ይባርካችሁ። መልካም ጊዜ ነበረን። እግዚአብሔር እናመሰግናለን። ሁላችንም እንቆምና ባለፈው ስለ ጸሎት የጀመርነውን ነው ዛሬ የምንቀጥለው። ማቴዎስ ምዕራፍ 6 ላይ እናወጣና የማቴዎስ ወንጌል ምዕራፍ 6 ጸሎት አልሰማ ያለው የኛ ችግር ነው ወይስ የእግዚአብሔር ችግር? የኛ ችግር ምን ላይ እንዳለ እግዚአብሔር ግን ደግሞ ሰምቶ የሚመልስ አምላክ ምን እንደሚመስል ዛሬ እንመለከታለን። እግዚአብሔር የሚሰማው ጸሎት ማቴዎስ ምዕራፍ 6 ቁጥር 18 ከ16 ጀምሮ ላነበው። ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህ በግልጥ ምን ይልሃል? ይከፍልሃል። በስውር የሚያይ አባትህ በግልጽ ይከፍልሃል። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እናመሰግንሃለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ይላልና ቃልህ። አቤቱ ከአንተ በተማርነ ቁጥር ሰላማችን የበዛ ይሆናል። እግዚአብሔር አምላክና አባት ሆይ በዚህ ዘመን ጌታ እግዚአብሔር አምላክ ሆይ ብዙ እግዚአብሔር አምላክ ሆይ ጸለይን እንላለን፣ ግን እግዚአብሔር አምላክ ሆይ ውጤት አጥተናል። አቤቱ እግዚአብሔር አምላካችን ሆይ ወደ አንተ የሚያደርስ እግዚአብሔር አምላክ ሆይ ትህትና ያለበት የተዋረደ እግዚአብሔር አምላክ ሆይ እነሆ ልብ እንድሰጠን በኢየሱስ ስም እንጸልያለን። አቤቱ እግዚአብሔር የዘላለም አምላክ ሆይ አንተ ከፍ ወዳልከው አምላክ እግዚአብሔር አምላካችን ሆይ ስንቀርብ እግዚአብሔር የዘላለም አምላክ እንደ ቃልህ አቤቱ እግዚአብሔር አምላክ ሆይ ማረግ እንድንችል መረዳት እንድንችል የጥበብና ማስተዋል እንዲወርሰን እንጸልያለን። እግዚአብሔር ሆይ ቃልህ እነሆ ጌታ እግዚአብሔር አምላክ ሆይ ለተናጋሪውም ለሚሰሙትም ሰዎች ጸጋን እንድሰጥ በጌታ በኢየሱስ ስም ለመነህ። ሁሉ ለክብርህ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። እንግዲህ ጾምና ጸሎት ራሱ በዚህ ዘመን ስትመለከቱ በጣም ባለፈውም ጊዜ ያነሳሁት ይመስለኛል ብዙ ጸሎት ይጸለያል። በቴሌኮንፈረንሱ ይጸለያል፣ በዙም ይጸለያል። በቃ ባሉት ራሱ ዘመናዊ ቴክኖሎጂ የማይደረግ ነገር የለም። በቤተ ክርስቲያን ይጸለያል። ግን እንደሚጸለየው ደግሞ ውጤት የማናየው ለምንድን ነው? ለምንድነው ውጤት የማናየው? በዚህ ዘመን ውጤት ማየት ያቃተን ለምንድን ነው? እና ይሄ በጣም ልንጠይቅ የሚገባ ነገር ነው። ባለፈውም በደንብ አንስቻለሁ። ከህይወታችን መወገድ ያለባቸው ነገሮች ከህይወታችን መወገድ ያለበቱ ነገር ካልተወገደ አሁንም እግዚአብሔር ታውቃላችሁ ራሱ እዚህ እየተንከባለን አሁን ብንንፈራፈር አይ በቃ ልጄ በቃ እየተንፈራፈረ ነው እና እንደው በቃ እንደዚህ አመር ለዳሱ መሬት ላይ ከሚንከባለን እስቲ ይሄን ላድርግለት አይደል? እግዚአብሔርን በእንደዛ አይነት በቃ ልቡን አንመለሰው። አንዳንድ ጊዜ ደግሞ በቃ እግዚአብሔር በጣም በቃ የምንናገረውን ሁሉ የሚያደርግ ይመስለናል። በቃ እኛ ያልነውን ሁሉ የሚያደርግ እግዚአብሔር ቃሉ የሚለውን ነው የሚያደርገው። ቃሉ የሚለውን ተቃራኒ አያደርግም እግዚአብሔር። ስለዚህ ጸሎታችን ለምንድን ነው ሊሰማ ያልቻለው? ስለዚህ ዛሬ በደንብ መጽሐፍ ቅዱሳችሁን ይዘን እየተከተልን ነው የምናየው እና ብዙ ጊዜ ጥቅሶችን ትላለህ፣ ግን አንዳንድ ጊዜ አንከታተለውም። ወደ ትምህርቱ እንዲገባን ወደ ቃሉ እየከፈትን ብናይ የሚል ራሱ አንድ ወንድም ያነሳልኝ ነበር። እውነት ነው። አንዳንድ ጊዜ ሊዘለን ይችላል የሰማነው ቃል። ምክንያቱም ጌታ ኢየሱስ ክርስቶስ እንዳለም የሰሙትን ቃል ወዲያው እንደውም ካምሯቸው ሰይጣን ወሰደው ይላል። የተዘራውን ቃል በቃ ወዲያው ይለቅመዋል። ስለዚህ እግዚአብሔር እውነተኛ ጸሎት የተጸለዩትን የሰማቸው እንመለከታለን። ስለዚህ ትንቢተ ዮናስ ላይ እናወጣለን።
የመጀመሪያው እግዚአብሔር የሚሰማው ጸሎት ምን እንደሚመስል እንመልከት። ትንቢተ ዮናስ ምዕራፍ 3 ላይ ተመልከቱ። ትንቢተ ዮናስ ምዕራፍ 3 ከቁጥር 1 ጀምሮ አነባዋለሁ። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዛች ወደ ታላቅ ከተማ ወደ ነነዌ ሂድ፣ የምነግርህንም ስበክላቸው አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመር። ጮኸም፣ በ3 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾምም አዋጅ ነገሩ። ከታላቁ ጀምሮ እስከ ታናሹም ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅንም አስነገረ። በነነዌም ውስጥ የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎችም አንዳች አይቅመሱ፣ አይሰማሩ፣ ውሃንም አይጠጡም። ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ። ሰዎችም ሁሉ ከክፉ መንገዳቸው በእጃቸውም ካለው ክፉ ይመለሱ። እኛም እንዳንጠፋ እግዚአብሔርን ተመልሶ ይጸጸት እንደሆነ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸውን እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጸተ፣ አላደረገውም ይላል። እዚህ ላይ እንግዲህ ስትመለከቱ አንዳንድ ሰዎች የሚናገሩትን አባባል አርሜ ማለፍ እፈልጋለሁ። እግዚአብሔር ሐሳቡን ለወጠ። እነዚህ በነነዌ ሰዎች ላይ ሐሳቡን ለወጠ ይላሉ። እግዚአብሔር ሐሳቡን ለውጦ አያውቅም በምንም አይነት። እግዚአብሔር የተናገረው ሰው አይደለም፣ ሐሳቡን ለውጦ አያውቅም። ነገር ግን ሊያጠፋቸው የነበረው ደጋግም ያነበብኳቸውን ቃላት ከክፉ መንገዳቸው፣ ከክፉ ድርጊታቸው፣ ከክፉ ባህሪያቸው፣ ከክፉ ጸባያቸው፣ ከክፉ ራሱ ስራቸው ምን አሉ? ተመለሱ። ሊያጠፋቸው የነበረው ኃጢአታቸው። ማንም እንዲጠፋማ የእግዚአብሔር ፍቃድ እኮ አይደለም። ኃጢአተኛው እንኳን እንዲሞት የእግዚአብሔር ፍቃድ አይደለም። ተመልሶ በንስሐ በራሱ እንዲኖር ነው የእግዚአብሔር ፍቃድ። ሕዝቅኤል 18 እንደዚህ ይነግረናል የእግዚአብሔር ቃል። ግን ለምንድን ነው እዚህ ቦታ ላይ ስትመለከቱ ልክ ራሱ የእግዚአብሔር ቃል ራሱ መጥቶ ሲነገራቸው ወዲያው ምንድን ነው ያደረጉት? አሁን ዛሬ የእግዚአብሔር ቃል እየሰማን ነው አይደል? ልክ ሰምተን ከወጣን በኋላ ምን ያህል በህይወታችን አፕላይ እናደርገዋለን? እዚሁ ከተቀመጥንበት ጥለነው ከሄድን ለፍርድ ነው የምንጠብቀው ማለት ነው። እና እነዚህ የነነዌ ሰዎች ወዲያውኑ ምን አደረጉ ይላል? እርምጃ ወሰዱ። በቃ በህይወታቸው ከክፉ መንገዳቸው ለመመለስ፣ ከክፉ ሐሳባቸው ለመመለስ በእግዚአብሔር ፊት ንስሐ ገቡ። አሁን እግዚአብሔር ሰማቸው አልሰማቸው? ሰማቸው። እግዚአብሔር ወዲያውኑ ራሱ በእነሱ ላይ ሊመጣ የነበረውን ነገር እግዚአብሔር አላደረገው፣ ምሕረትን አደረገላቸው ይላል። ለምን? ከክፉ ስራቸው ተመለሱ። አሁን እኮ በዚህ ዘመን እንሰማለን፣ በቃ ጌታው ይቅር በለን እናለን፣ ተመልሰን ግን እናደርገዋለን። ከክፉ መንገዳችን አንመለስም። እግዚአብሔር የሚሰማው ጸሎት ከሆነ ውጤት አለው። ልባችንን ያያል። አያችሁ፣ አንዳንድ ጊዜ እኮ እግዚአብሔርንም በቃ በልጁ በኢየሱስ ክርስቶስ ቅርብ ስላደረገን በጣም አውቀን የጨረስን ይመስልናል። አንዳንድ ጊዜ
አንድ ጊዜኛ ራስ ደጅን ተራራ ወጣንና በቃ በሙሉ ራሱ የኢትዮጵያ መሬት ሆኖ ነው ምንድነው የምታዩት ላይ ተራራው ላይ ስትወጡ በሙሉ ሌላው ተራራ በሙሉ አለ የምትሉት መሬት ሆኖ ነው የምታዩት። በቃ ወደዛ እስከ ሱዳን ድረስ ወደዚህ እስከ ኬንያ ድረስ በቃ ወደታችን ሆኖ ነው የምታዩት። በቃ ከከፍታው የተነሳ ማለት ነው። አውሮፕላን ላይ ደግሞ ስትወጡ አይታችኋል። መጀመሪያ ራሱ ስትነሱ ራሱ ከተማውን ያለውን ቤትም ጫካውንም ቤቱንም ፎቁንም እያያችሁ ትወጣላችሁ። ወደ ላይ ከፍ እያላችሁ ስትመጡ ያንን የምታዩት የነበረው ሁሉ ምን እያለ ይመጣል? እየጠፋ። ወደ እግዚአብሔር ሰው በትክክል እየቀረበ ከመጣ የሱን ነገር እየጣለ ይመጣል። በቃ ማነሱ ይገባዋል። የእግዚአብሔር ትልቅነት እየታየው ሲመጣ የኛ ማነስ የኛ ትንሽነት የኛ ራሱ ዝቅ ማለት ይታየናል። ደግሞ በመሰረቱ እኛ ምን ዝቅ ልንል ነው? ራሱ እዚሁ መሬት ላይ ያለነው። ጌታ እኮ ከሰማይ ነው። ተመልከቱ፣ ወደ ምድር ዝቅ አለ የሚለው ከሰማይ ነው። እና በጣም ይሄ በጣም እንዲገባን ያስፈልጋል። የነነዌን ሰዎች እግዚአብሔር ሰማቸው። የሚገርማችሁ እኮ ነው። በዛ አሁን ዮናስ ምን አለ ራሱ? አሁን ልክ ንስሐ ገብተው ሲድኑ እኔ እኮ ከመጀመሪያው ይሄን ነበር ያልኩት አለ። በቃ አንተ መሐሪ እንደሆን ካውቃለሁ። ለምንድን ነው? ነብይ ነው፣ ግን ምንድን ነው? ዘረኛ ነው። የነነዌን ሰዎች አይፈልጋቸውም። በቃ የአይሁድ ጠላቶች ናቸው ብሎ ሲል እንዲጠፉ ይፈልጋል። ልክ የአሜሪካን ሰባኪዎች ይመስላል። አሁን እንኳን የኛም እንደዛ እየሆነ ነው። ወደኛም እየመጣ ነው። ይሄ ዘረኝነቱ ወደኛም እየመጣ ነው። የአሜሪካ ሰባኪዎች እዛ ጋዛ ራሱ አቧራና ጭቃ የሆነ ሰው በቃ መሬታቸውን ይዘው ነው እግዚአብሔር የሰጣቸው ነው። እግዚአብሔር የጀስት አምላክ አለ። አይሁዶቹ ራሱ እነዛ ሰላሞችም እኮ ሁለቱም እኮ እግዚአብሔርን ሪጀክት አደረጉ። ክርስቶስን እኮ ሪጀክት አደረጉ ናቸው። አይሁዳዊ የለም፣ የግሪክ ሰው የለም። እንዳማኝ ሁሉ ጊዜ የእግዚአብሔር ልብ ይዘን ነው ማሰብ ያለብን። በቃ ዛሬ እኮ ታውቃላችሁ፣ እኛም እኮ ራሱ ልክ አንዱ ሲጠቃ አንዱ በቃ ይበለው በቃ አለ። ጸሎታችን እንኳን እንደዛ ነው። ራሱ ልባችን እግዚአብሔር ገልጦ ሲያየው በቃ አንዱን አጥፋው የሚል ነው እኮ ልባችን ያለው። ዛሬ ከውስጣችን ያልወጣ እንደ ዮናስ ታውቃላችሁ፣ ዋጋ ከፍሎ እኮ ነው የሚለው። ዋጋ ከፍሎ ኮበለለ ይላል። ደግሞ እግዚአብሔር ምኑ ሞኝ ነው? እግዚአብሔር ታውቃላችሁ፣ የፈለጋችሁት ሽሹ ራሱ ምንም ራሱ ጥንቸል ራሱ ከድኩላ ሸሽታ አመልጣለሁ። እዛም ስትዘል ራሱ ዘሎ ይዛታል። እዛም ስትደርስ የት ትሂድ? ዘላ የምትሄደው መሬት ነው። እሱም መሬት ነው እየተከተላት ያለው። መጨረሻ ላይ ደረሰባት ማለት ነው። ራሱ ከእግዚአብሔር ሰው ሊሸሽ አይችልም። አሳ ነባሪ ውስጥ ከቶ የማይወጣበትን ውስጥ ከተተው። ደግሞ እኮ በጣም የሚገርመው ይሄ ሁሉ ማዕበል ለኛ ደረሰብን። የሚገርማችሁ የእግዚአብሔር ሕዝብ የሚጎዳው እኮ በማይታዘዙ አገልጋዮች እኮ ነው። በማይታዘዙ አገልጋዮች እዛ በሙሉ መርከቡ የነበሩ ዕቃቸው ሁሉ ጣሉ። መጨረሻ ላይ ይሄ ችግር የደረሰብን ነው በማን ነው ብለው ራሱ ሲሉ እጣው በዮናስ ላይ ደረሰ ይላል። ታውቃላችሁ፣ ያ ሁሉ ሰው ዕጣ ሲጣጣል ዮናስ ላይ መጣ። አሁን ምን አለ እሱ? አንተ ምንድነው ሲሉ ሰማይና ምድሩን የሚያናውጥ ራሱ አመልካለሁ አላቸው። ይሄ የሚናወጠው ከኔ የተነሳ ነው። ይሄን ያህል ያምሳል። ልክ ኤግዛክትሊ በዚህ ዘመን እንደዚህ ነን። እግዚአብሔር ቤት እየታየ ያለው እንደዚህ አይነት አመጽ ነው። በቃ ላለመመለስ በቃ ስለዚህ እኔን አውጥታችሁ ብትጥሩኝ ወደ ባህሩ ራሱ ማዕበሉ ጸጥ ይላናል። በእውነትም አውጥተው ራሱ ከመርከቡ አውጥተው ሲጥሉት ጸጥ አለ ይላል። ማዕበሉ ጸጥ አለ። በሰላም መሄድ ቻሉ። የሚገርም እኮ ነገር ነው። እግዚአብሔር አሳ ነባሪ የሚወጣው አስቀምጦ 3 ቀን ተመልከቱ።
በቁሙ ንስሐ መግባት ያልቻለ አሳ ነባሪ ውስጥ አስገብቶ ንስሐ አስገባ። ምዕራፍ 4 ስታነቡ እንደዛ ታገኙታላችሁ። ምዕራፍ 2 ላይ ስትመጡ ንስሐ ከገባ በኋላ ነው። መጀመሪያማ አልናገርም ብሎ ኮብሏል። ምዕራፍ 2 ግን አሳ ነባሪ ውስጥ ሆኖ እግዚአብሔርን ተማጸነ። አሳ ነባሪው ራሱ ተፋው። ቢልግራም እንደው አሳ ነባሪ ዮናስን ዋጠው ብለው ሲናገሩ ሰውን የሚያህል ነገር አሳ ነባሪ ዋጠው ሲሉ እንደው ይሄ አይነት እምነት ትክክል ነው ብለው ያምናሉ ያላቸው ጋዜጠኛው። እንዴ አንተ በዛ ትዳነቃለህ? ራሱ አሳ ነባሪውን ዮናስ ብሏል። እና ለምንድን ነው እምነት ራሱን? ምክንያቱም እግዚአብሔር ያለውን ነገር በቀላሉ ሞኝ መሆን ነው። በዚህ ዘመንም እኮ ብልጥ እየሆነ እኮ ነው መስማት የሚያቅተን። ተመልከቱ። ሁለተኛው ራሱ እንደገና ደግሞ ሐሳቤ መጽሐፍ አስቴር እንሄዳለን። ምዕራፍ 4 መጽሐፍ አስቴር ምዕራፍ 4 ምዕራፍ 4 ተመልከቱ። ምዕራፍ 4 ላይ ደግሞ ከቁጥር 13 ጀምሮ ላንብበው። መርዶክዮስም አርካቴዎስን ሂድና ለአስቴር እንዲህ በላት አለው፣ አንቺ በንጉሥ ቤት ስለሆንሽ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። ያችሁ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስቱ የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴር እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ሂደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ። 3 ቀን ሌሊትና ቀን አትብሉ አትጠጡም። እኔና ደንገጥሮችም ደግሞ እንዲሁ እንጾማለን። ምንም እንኳ ያለ ሕግ ቢሆን ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ። መርዶክዮስም ሂዶ አስቴር እንዳዘዘችው ሁሉ አደረገ። ብላችሁ ተመልከቱ። በጣም የሚደንቅ ነገር ነው። እዚህ ላይ ስታዩ አሁን ያላቱን ነገር አስቡ። በንጉሥ ቤት ስላለሽ የምትድኝ አይምሰልሽ። አንዳንድ ጊዜ እኮ እንደዚህ ነው። በቃ አሜሪካ ስላለን ምንም የማንነካ ይመስለናል። አቤት የአሜሪካ ጽዋ የሚመጣበት ጊዜ እንዳለ አትርሱ። ይሄ ሁሉ በሌላው ሀገር የሚደረገው ግፍ አንድ ቀን በዚች ምድር እንደሚሆን አትርሱ። በየትኛው ትውልድ ላይ እንደሚሆን አናቅም እንጂ ግፍ በጣም በጣም አስቸጋሪ ነው። ግፍ በጣም አስቸጋሪ ነው። አንድ አባት ነበር ወደ ጌታ ሄደው እና ምን ብለው ሬዲዮ ፕሮግራም ነበረን እና እዛ ሬዲዮ ፕሮግራማችን ሁሉ ጊዜ ይከታተላሉ። እዛ በኋላ ደወሉልኝና ወንድም አበራ ነው እናንተ ሰዎች ራሱ ግፍ እንዳያረጉ ጀስትን የምትናገሩ መሆን አለባችሁ። ግፍ መደረግ የለበትም። ያነ ግፍ በጣም አስቸጋሪ ነው አሉ። እሳቸው ይህን የሚሉኝ የጎንደር ክፍለ ሀገር ምክትል ገዥ ነበሩ በንጉሥ ዘመን። ከዛ በኋላ ወደ ጌታ መጡ እና ወደ ጌታ ከመጡ በኋላ በዛ ሹመት የሰጧቸው ሰዎች ነበሩ። እነዛ ሹመት የሰጧቸው ሰዎች በጣም ሰዎቹ ላይ ግፍ አደረጉባቸዋል። እኔ እኮ ህዝቡን እንድትጠቅሙ ነው፣ ወገናችሁን እንድትረዱ እኮ ነው እኔ ንጉሱን ለምኜ ቦታ እንድትሰጣችሁ ያደረጉት፣ እንዴት በህዝቡ ላይ ግፍ ታደርጋላችሁ ብለው ከዛ በኋላ እሳቸው እንትን አሉ ማለት ነው። ሲነግሯቸው ልክ ያው በሀገራችን የሚባለውን ነገር አሉላቸው። ስሾም ያልበላሏቸው። ከዛ ልጆቻቸው እዚህ ውጭ ሀገር የወጡት ድራግ ውስጥ ገብተው አእምሯቸውን ስተው
አንዳንዶቹ በዛ ምክንያት እዚሁ ሙተው እንደገና ወላጆቻቸው ደግሞ ልክ ደርግ ሲመጣ አንድም ሳይቀሩ ተገደሉ። አንድ ልጅ የተረፈ ነበር አሉ። አእምሮውን አጥቶ እንደገና ከአሜሪካ ተመልሶ ኢትዮጵያ በቃ ጎዳና ተዳዳሪ ሆኖ ከበሽታው የተነሳ አንድ ልጅ ብቻ ያተረፈውም እንደዛ ነው አሉ። እሳቸው የሚገርማችሁ 11 ልጆች አሏቸው። 11ዱም እግዚአብሔር እዚህ ምድር መጥተዋል። እንደገናም ደግሞ ወደ 3 ሚሊዮነሮች ናቸው። ሁሉም የተማሩ ናቸው። ግፍ ይደርሳል። አሁን እኛም ራሱ በመድራችን በኤርትራ በሚለው መልካም ይመስለናል። አንዳንዱ ነገር ራሱ ለትውልድ መከራ የሚያመጣ ነው። ካልጸለይ ካልማለን የኛ ልብ ቀንቶ በእግዚአብሔር ፊት ማንጸልይ ከሆነ በትክክለኛ ጸሎት ማንጸልይ ከሆነ በጣም 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 አደጋው የከፋ ነው በዚች ምድር። እና ስለዚህ አሁን አንዳንዶቹ አሜሪካን ስላለ ምንም አልሆንም ይላሉ። ምን እንደማትሆን ታየዋለህ ራሱ። በጌታ መደበቂያ እስካላረክ ድረስ አታመልጭም። ክርስቶስ ኢየሱስ እሱም መሸሸጊያ ካላረግነ በስተቀር በጓዳችን የማናውቀው ከሆነ በግላችን የማናውቀው ከሆነ አንድ ቀን እያንዳንዳችን የት ልግባ የምንልበት ጊዜ ይመጣል። ያ ዘመን እየመጣ ነው። አሁን የሚደረገው ዝም ብሎ እንዳይመስላችሁ እየሆነ ያለ ነገር አለ። አሁን የሚደረገው ነገር ሁሉ ድርድር ምንም ቢባል ለጊዜው ሊሆን ይችላል። ነገር ግን ማይቀሬ ነው። ለምን? ከሚድል ኢስት ራሱ ከሚያስተባብሩት 5 ሀገሮች አንዷ ኢራን ነች። ግንባር ቀደሙና 5 ሀገሮች ኢሳይያስ ላይ እንደተነገረው ትንቢት ቀጥታ ከዛ በኋላ ራሽያ እና ቻይና ከሷ ጋር ይሆናሉ። ፍጻሜ ይመጣል። ቤተክርስቲያን በዛ ጊዜ ምን ትላለች? ትነጠቃለች። አማኝ ያልሆኑ አማኝ ሁለው እንደገና ደግሞ እሱ ጋር ራሱ ያሉ ጌታ ኢየሱስ የተናገረው ስሙ 10ሩም ይጠብቁ ነበር ሙሽራውን። 5ቱ ቀሩ፣ በሩ ተዘጋባቸው። 5ቱ ተነጠቁ። ዛሬ የት ላይ ነው ህይወታችሁ? ዛሬ የመጨረሻ መነጠቅ ቀን ቢሆን ህይወታችን ተዘጋጅቷል። በጓዳ የምትነግሩትን በአደባባይ ይከፍላል። ስለዚህ በጓዳችን እናውቀዋለን ወይ? በግላችን እናውቀዋለን ወይ? ዛሬ እኮ ራሱ ነብይ ሰሞኑን አይታችኋል። ሚዲያ የነበረ ነው። እንደው ምንድነው የነብዩ ቅሌት የሚል ርዕስ ስላለው ነው። ያ እንዴ እስቲ ቆይ ምንድነው ብዬ ነው ያየሁት። እና ሁለቱም በቃ በፕራይም ሚኒስተሩ ላይ የተናገሩ ናቸው። እና አንደኛው ተያዘ ሲባል አንደኛው ምን አለ ወደ አረኒ ራሱ ዋሽቼ ተሳስቼ ነው አለ። እንደዚህ አይነት ነቢያት ነው ተጠራቅሞ ያለው። የራሱን ሐሳብ ከኪሱ እያወጣ የሚናገር። ስለዚህ እግዚአብሔርን ምን ያህል እንዳወቅነው እህቶቼ ወንድሞቼ፣ በግላችን በጓዳችን አስቴርና መርዶክዮስ አሁን ያደረጉ ምንድነው? ጾሙ። በአይሁድ በሙሉ ምን ታዞ ነው? ጥፋት፣ ሞት ታዞ ነው። አሁን በዚህ ምድር በጣም ብዙ የሚያጠፋ ነገር ራሱ እያለን ታውቃላችሁ። ራሱ ሰዶም እንደ ትክክል እየመሰለ የመጣበት ዘመን ነው። በቃ እኛም እንኳን ያንን ደጋፊ የሆኑትን እጃችንን አውጥተን ሄደን ቦት ስናደርግ እንኳን እናፍርም። በቃ የዕለት እንጀራችን ለጣዖት አንሰግድም ያሉት እኮ ለምንድን ነው? ምንድነው? አንድ ጊዜ በቃ ሰግዶ ማለት ለእንጀራ የሚኖር ትውልድ እኮ ነው። ለጥቅም የሚኖር ትውልድ እኮ ነው አሁን ያለን። እህቶቼ ወንድሞቼ፣ እየመጣ ያለ ችግር አለ። አስመልጥ ራስህን፣ አስመልጭ ራስሽን። አሁን ከዚህ በኋላ ምን ሆነ? ምዕራፍ 7 ላይ ተመልከቱ።
ምዕራፍ 7 ከቁጥር 9 ጀምሮ ተመልከቱ። በንጉሱም ፊት ካሉት ጃንደረቦች አንዱ ሐርቦና እነሆ ሐማ ለንጉሱ በጎ ለተናገረው ለመርዶክዮስ ያሰራው እርዝመቱ 50 ክንድ የሆነ ግንድ በሐማ ቤት ተተክሏል አለ። ንጉሱም በእርሱ ላይ ስቀሉት አለ። ሐማም ለመርዶክዮስ ባዘጋጀው ግንድ ላይ ሰቀሉት። በዚያም ቀን የንጉሱ ቁጣ በረደ። ለብላችሁ ተመልከቱ። ሐማ ራሱ አስቦ የነበረው ምንድን ነው? በ127 አገር አይሁድ በሙሉ እንዲገል ነበር። አሁን ግን ራሱ ጾምና ጸሎት ይዘው የሚተጉ ሰዎች ተገኙ። በቃ በእግዚአብሔርና በሕዝቡ መካከል የቆሙ ሰዎች ተገኙ። ዛሬ እኮ ይሄ እኮ ጠፍተው ነው ምድር እየተናወጠች ያለችው። በቃ ትውልድ ማትረፍ ከፈለግን የምንማልድ ሰዎች መሆን አለብን። በእግዚአብሔር ቤት የእግዚአብሔር እጅ እንዲመጣ ከፈለግን የምንጸልይ ሰዎች መሆን አለብን። ስንጸልይ ደግሞ አሁን ካለው መለየት አለበት። አሁን እኮ የምንጾመው የምንጸልይ ታውቃለህ? ጾምና ጸሎት ስንጨርስ እኮ አንዱ ነካ ቢያደርገን አንተን መልሰን እኮ ጥፊ የምናዞር ሰዎች ነን። በቃ ገና ከራሳችን ያልወጣን ሰዎች እኮ ነን። ጳውሎስ ዕለት ዕለት እሞታለሁ አለ። ራሳችን እኮ ላይ እንድንሰራ ነው የእግዚአብሔር ፍቃድ። የመጀመሪያው በመስቀል ላይ የሞተው የክርስቶስ በቃ በመስቀል ላይ እግዚአብሔር ስጋን ለአንዴና ለዘላለም በኃጢአት ላይ በስጋ ላይ በሰይጣን ላይ ጨክኖበታል። ሮሜ 8 እንዳውም ቁጥር 4 መጨረሻው ላይ ምንድን ይላል? በስጋ የሚደረግ ሁሉ በእግዚአብሔር ፊት ኃጢአት ነው፣ ኩነኔ ነው ይላል። ዛሬ እኮ በእግዚአብሔር ቤት የስጋን ነገር ለማሳየት የሚደረግ እኮ ግርግር ነግራቸው አልችልም። በቃ አገልግሎት ባርነት መሆኑ ቀርቶ በቃ ምን እየሆነ ነው ያለው? በቃ ገዥነት። በቃ በሀገራችን ራሱ እዚህ ሀገር ማናጀር ሆናችሁ ይዋ ትላለሁ። ሀገራችን ነው ይሄ ቦሱ ነው የሚያስቸግሩ ሰዎች ወንበራቸው ላይ ተቀምጠው እዚህ ሀገር ማናጀር ማድረግ ነው ማለት ፍዳውን ሲበላ ሲያይ ሰራተኛ በቆረ ቁጥር ራሱ አምጥተው ሲገትሩ ሲያይ ወገቡ እስኪንቀጠቀጥ እግሩ እስከሚያብጥ ድረስ ለምን አይቼዋለሁ እኔ ራሴ። የዛ ጊዜ ይገባዋል። በቃ ዝቅ ማለት ይገባዋል። የዛ ጊዜ ብዙዎቻችን የማይገባል በቃ ገና የዛ ልብ ስለሌለን ዝቅ ማለት ያቃተን። አስቴርና መርዶክዮስ አብረው ማለዱ፣ ጸለዩ። በቃ ለሕዝባቸው መትረፍ። እሷም ወደ ንጉሱ ገባች። ንጉሱም ደግሞ በትሩን ዘረጋላት፣ ሞገስ ሰጣት ይላል። የእግዚአብሔር ስም የተባረከ። አስቴር እኮ ከሴቶች የተለየ መልክ ኑሯት እንዳይመስላችሁ። የእግዚአብሔር ሞገስ በሷ ላይ ሆነ። ዛሬ በብዙ ነገር ራሳችን ልናሳይ እንፈልጋለን። የእግዚአብሔር ሞገስ ግን የእግዚአብሔር ቃል ምን ይላል? እግዚአብሔር ለሕዝቡ ሞገስን ይሰጣል፣ ምሕረቱም ይከተላቸዋል ይላል። ሞገስ የሚሰጥ ክብር የሚሰጥ እሱ ነው። ወቶቼ ወንድሞቼ፣ ዛሬ እኮ ምድራዊ ነገር እንዴት እንደያዘን ልነግራቸው አልችልም። በቃ የምናረገው ነገር ሁሉ ከምድር ምድር ስለተሰራ ነው እንዴ እላለሁ እኔ አንዳንድ ጊዜ። በቃ የእግዚአብሔርን ነገር ለማድረግ እየፈለጉ ሌላ ነገር አእምሮ ሲያስብ ሳገኘው ኧረ ዝም በል እባክህ አበራ አለዋለሁ። በቃ አይቆምም። በቃ የምድሩ ነገር ራሱ አሁን ይሄው ወደ አፈር የተሰራነበት አሁንም መልሶ ወደዛ ነው የሚስበን። ሕይወት የሆነና እስትንፋስ የሰጠን እግዚአብሔር ወደ እሱ ለመገስገስ ግን ያቅተናል። ወደ ትንቢተ ዳንኤል ላይ እንደግሞ ሶስት ሐሳቦች ላንሳላችሁ ወደ ዳንኤል ከመሄዴ በፊት። የመጀመሪያው ዘፍጥረት ምዕራፍ 41 አውጡልኝ። በቃ በዚህ ዘመን
አሁን ሐሙስ ስለ መንፈስ ቅዱስ እየተማርን ነው። በጣም የመንፈስ ቅዱስ ነገር ችላ ማለታችን በጣም ትልቅ አደጋ አለበት እህቶቼ ወንድሞቼ። ዘፍጥረት 41 የእግዚአብሔር ቃል እንደዚህ ይላል። ዘፍጥረት ምዕራፍ 41 ቁጥር 38 ላይ እንደዚህ ይላል። ከቁጥር 37 እና 38 ላንበው። ነገሩም በፈርዖንና በሎሌዎቹ ፊት መልካም ሆነ። ፈርዖንም ሎሌዎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው እናገኛለን? ልብላችሁ ተመልከቱ፣ በደንብ ስሙ። ለምንድን ነው ዮሴፍ እንደዚህ የደረሰው? መጀመሪያ ወንድሞቹ ጉድጓድ ከተውታል። እግዚአብሔር ከሱ ጋር በመኖሩ ራእይ በማየቱ ከዛ በኋላ እንደገና ደግሞ ምን አድርገዋል? ሽጠውታል። እንደገና ደግሞ ከጳጢፋራ ቤት ሲመጣ ደግሞ የጳጢፋራ ሚስት እንደገና ደግሞ ወደ እስር ቤት እንዲገባ አድርገዋለች፣ ከኔ ጋር ካልተኛ ብላ። እሱ ደግሞ እግዚአብሔር ያየኛል። ደግሞም ራሱ ጳጢፋራ ለኔ ካንቺ በስተቀር ሁሉን ነገር ያደረገልኝ ሰው ነው፣ አንቺ ደግሞ ሚስቱ ስለሆንሽ ነው። በእስር ቤቱ አለቃ ራሱ ሞገስን ሰጠው ይላል። አሁን እንደገና ደግሞ ፈርዖን ህልም እንዲያልም አድርጎ ዮሴፍን ወደዛ አምጥቶ ህልሙን እንዲፈታ አደረገው። ዮሴፍ ህልሙን ከፈታ በኋላ እንደዚህ ህልሙን እንደሚፈታ ሲነገር እንደዚህ አለ፣ ለፈርዖን አለ እግዚአብሔር በበጎነት ይመልስለታል። እሱ ከሚገዛው በላይ ገዢ እንዳላሳየ ትሁት ሆነ። ያለፈበት መከራ፣ አንዳንዶቻችሁ የምታልፉበት መከራ አለ። አስቴር እና መርዶክዮስ ታውቃላችሁ፣ የሞት አዋጅ ነው ያስለወጡት፣ የሞት አዋጅ። አንዳንድ ጊዜ በቃ ምንም ከእግዚአብሔር ያልሆነ የጠላት ህመም የሚያስጨንቀን፣ ተስፋ የሚያስቆርጠን የሞት ህልም፣ የሞት ሽታ እየመጣብን ዝም ብለን እንተኛለን። ጾም አናውጅበትም። በቃ ደግሞ እኔ በጣም ይገርመኛል። አሜሪካ ማለት በቃ የጧት ገና ተነስቶ በላተኛ ትውልድ፣ እንደገና ደግሞ የበላውን ያየውን የሚያወራ ህዝብ። ገና መስሪያ ቤት ስገቡ እንደዛ ናቸው። በቃ የነሱን ነገር ነው የሚያስጎደጉዱባችሁ። ጾሙ አወጁ፣ የሞት አዋጅ ተገለበጠ። አሁን ዮሴፍ ያን ሁሉ መከራ አለፈ፣ አምላኩን ግን አልካደም። አሁን አምላኩ ምዕራሱ ከነበሩት ሰዎች ዮሴፍን ልዩነት ያመጣው ምንድን ነው? የእግዚአብሔር መንፈስ ያለበት፣ የእግዚአብሔር መንፈስ ያለበት። ኦሪት ዘኍልቍ እንደገና ደግሞ ኦሪት ዘኍልቍ ምዕራፍ 14 ኦሪት ዘኍልቍ ምዕራፍ 14 ቁጥር 24 ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞ ስለተከተለኝ እርሱም ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል። የእግዚአብሔር መንፈስ ካለብን እንኳን እኛ ዘራችንን እናተርፋለን። እውነት የእግዚአብሔር መንፈስ በእኛ እንዲሰራ ከፈቀድንለት፣ ልብ ብላችሁ ተመልከቱ፣ 600,000 ሰው ምድረ በዳ ወድቆ ቀረ። ኢያሱና ካሌብ ግን የእግዚአብሔር መንፈስ ስላለባቸው በሕይወት ኖሩ። እዚሁ ላንብብላችሁ፣ ቁጥር 37 እና 38 ተመልከቱ። ዘኍልቍ ቁጥር 37 ከ36 ልጀምር። ምድሪቱን ሊሰልሉ ሙሴ ልኳቸው የተመለሱት ሰዎች ክፉ ወሬ ስለ ምድሪቱ እያወሩ በእርሱ ላይ ማህበሩን ሁሉ እንዲያጉረመርሙ ያደረጉ ክፉ ወሬ ያወሩ እነዚያ ሰዎች በእግዚአብሔር ፊት በመቅዘፍቱ ሞቱ። ነገር ግን ምድሪቱን ሊሰልሉ ከሄዱት ሰዎች የነዌ ልጅ ኢያሱና የዮፎኔ ልጅ ካሌብ በሕይወት ኖሩ፣ በሕይወት ተቀመጡ። ክብር ለእግዚአብሔር ይሁን። በሕይወት ምን አላ አኖራቸው፣ አልሞቱ። 600,000 ሰው ምድረ በዳ ወድቆ ቀረ።
እነዚህ ሁለት ሰዎች ራሱ ይዛም ምን ስላለ የእግዚአብሔር መንፈስ ስላለባቸው ምክንያቱም የእግዚአብሔር መንፈስ በህይወታችን ልዩነት የሚያመጣው እሱ ነው። የእግዚአብሔር መንፈስ በጣም ብዙ እንሳሳታለን። አሁን ሙሳሙስ ራሱ ዲቴል እያስተማርኩት ነው ያለው። ልሳን መናገር ብቻ ልሳን ስጦታ ነው። የእግዚአብሔር መንፈስ ያለ አሁን ተመልከቱ። ዮሴፍን አነሳሁላችሁ፣ ራሱ እንደገናም ካሌብን አነሳሁላችሁ። እነዚህ ሰዎች ብሉይ ኪዳን ያሉ ናቸው። ልሳን በብሉይ ኪዳን የለም። የእግዚአብሔር መንፈስ ግን ህይወታቸውን የገዛው ነው። ልሳን እየተንበለበሉ ህይወታቸውን መንፈስ ቅዱስ ያልገዛው ስንት ሰዎች ናቸው? እለት ራሱ መንፈስ ቅዱስ ህይወታችንን የሚቆጣጠረው የሚገዛው ማለት ነው። አንደበታችን የተገዛ ትሁት የሆነ ለሥራ ትጉ የሆነ ከነገር ከክፋት ከጭቅጭቅ ከሐሜት የራቅነ ከዚህ ሳይርቅ እንዴት ብሎ ነው ሰው እግዚአብሔር የሚሰማው? ሊሰማኝ አይችልም በጭራሽ። እንኳን እግዚአብሔር የሞራል ሰውም አይሰማም። እንዲህ አይነቱ ነገር የለሁበትም ብሎ ነው ሊሄድ የሚችለው። ስለዚህ እህቶቼ ወንድሞቼ አሁን ወደ ዳንኤል እንምጣ። ወደ ዳንኤል ህይወት እንምጣ። ዳንኤል ምዕራፍ 6 ቁጥር 3 ተመልከቱ። ከቁጥር 1 ጀምሮ ላምበው። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንትን በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱ እንዳይጎዳ 3 አለቆችን በላያቸው አደረገ። ከነርሱም አንደኛው ዳንኤል ነበር። ዳንኤል መልካም መንፈስ ስላለው ከአለቆችና ከመሳፍንቱ በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። ክብር ለእግዚአብሔር ይሁን። ምን ስላለው? የእግዚአብሔር መንፈስ። የእግዚአብሔር መንፈስ ስላለው ከሌሎቹ ምን አለ? በለጠ። ብዙ እኮ የተማሩ ሰዎች ይኖሩ ይችላሉ። ብዙ ዕውቀት የተሞሉ ሰዎች ሊኖሩ ይችላሉ። የእግዚአብሔር መንፈስ ራሱ ልዩነት ያመጣ። መማር መጥፎን አይደለም፣ እንደውም መሀይምነት ነው ሀገር የሚያጠፋው። ስለዚህ ነገር ግን ራሱ ዳንኤል እኮ በእውቀትም በጥበብም ተመልከቱ፣ በትምህርትም እኮ 10 እጅ ከሌሎቹ ይልቅ ይበልጡ ነበር ይላል። ስንፍናን የሚያስተናግድ አልነበረ። ዛሬ እኮ እንደ ጴንጤ ስንፍና እኮ የለመደ የለም። በተለይ ወደ አዲስ አበባማ ጠዋት ራሱ ተጋድማ ያረፍዱና ረፈድ ሲል ወደ ካፌው እያዛጋ ይሄዳል። እንደዛ አይደለም እህቶቼ ወንድሞቼ፣ ትጉል እንደሆነ ይገባል። ተግታችሁ ጸልዩ ነው ያለው ጌታ ኢየሱስ ክርስቶስ። ተግታችሁ ጸልዩ፣ ለሥራ አትለግሙ። ሐዋርያው ጳውሎስ አሁን ዳንኤል ከሁሉ በለጠ ይላል። ልብላችሁ ተመልከቱ። ነጥብ ይሄ ብቻ አይደለም። ከቁጥር 10 ነው የሚጀምረው። አሁን ልጨርሰው እስከ ቁጥር 5። እስከ ቁጥር 5 ለቀጥል 6 ቁጥር 4 የዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱም በዳንኤል ላይ ስበብን ይፈልጉ ነበር። ነገር ግን የታመነ ነበርና ስተትና በደል አልተገኘበትምና በእርሱ ላይ ስበብና በደል ያገኙበት ዘንድ አልቻሉም። የሚገርም ነው። ቁጥር 5 እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ስበብ አናገኝበትም አሉ። ክብር ለእግዚአብሔር ይሁን። ሕይወት የሚኖር ሕይወት፣ በቃ ሰዎች የሚያዩት ሕይወት፣ በቃ እውነተኛ ጸላይ ሰዎች ራሱ ሕይወታችን ይታያል። በቃ ለማንም ተብሎ ሳይሆን እግዚአብሔር የገዛው ሕይወት ይሆናል። አያችሁ፣ ወደ 3ኛው ነጥቤ ተሻግሬ ነው ያለው። አሁን
ዳንኤል ምንድን ነው ያደረገው? አሁን ምን አደረጉበት? አዋጅ አሳወጁበት። አምላኩን ወደ አምላኩ እንዳይጸልይ አዋጅ እንዲወጣ ተደረገ። ለብላችሁ ተመልከቱ። እዛው ምዕራፍ 6 ቁጥር 10 ዳንኤልም ጽፈቱን እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞ ያደርግ እንደነበር በየዕለቱም 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገንም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ አንበሶች አፍ ሊጣሉ። እኛ ይህን የሞት አዋጅ ታውጆ አይደለም። አምላኩ ራሱ ሲጸልይ የሚገኝ በአንበሳ ፊት ጣል ይገደል ተብሎ አይደለም። አንድ ትንሽ ችግር እኮ ሲመጣ ፓስተር ጸልይልኝ እስቲ እንደዚህ ተፈጥሯል እንዴ! አንቺን ይሰማን እኮ እግዚአብሔር፣ አንተን ይሰማን እኮ እግዚአብሔር የሚሰማ አምላክ ነው። በቀን 3 ጊዜ የሚያደርገውን አላቋረጠም፣ አልፈራም፣ አልደነገጠም። ለምን? እግዚአብሔር ፊት ነው ያለው። ቢኖር ለጌታ ቢሞት ለጌታ ልዩነት የለው። በቃ የሚኖርበት ዓላማ የገባው ሰው ነው። ዛሬ እኮ የተናገርነውን ትንቢት ራሱ ተሳስቼ ነው የምንል ሰዎች ከሚያረግበው 3 ጊዜ በቀን አልጋባ ራሱ አልለወጠም። ዛሬ እኮ በቃ ልክ ጌታ ኢየሱስ ክርስቶስን እንዳሉት እኮ ነው። አንዱ ግብዣ ጠራቸውና ምን አሉ ይላል። ያንደኛው እንደውም በጣም ይገርማል። ሚስት አግብቻለሁ አልመጣም ነው ያለው። በሬ የሚፈትነውም ደግሞ በጨለማ በምሽት እኮ በራት ጊዜ በሬ አይፈተንም። በሬዎችን ልፈትን ነው በሬ ገዝቻለሁ። ዛሬ እኮ ስንት ምክንያት አለ። ለሰዎች ምክንያት እንሰጣለን። ለእግዚአብሔር ግን ትችላለህ? አትችሉም። ምሳሌ ምዕራፍ 15 ቁጥር 3 ምን ያለው? የእግዚአብሔር ዓይኖች በስፍራው ሁሉ ናቸው፣ ክፉም በጎም የሚያደርጉት ሰዎች ያያሉ። አያችሁ፣ ያያሉ። ኤርምያስ እንደገና ምዕራፍ 23 ቁጥር 24 ላይ ሰማይና ምድር የሞላሁ እኔ አይደለሁም? ሰው በስውር ቢሰራ እኔ አላየው። እግዚአብሔርን መፍራት እኮ የጠፋበት ዘመን ነው። አያችሁ፣ ዳንኤል እግዚአብሔርን ስለሚፈራ ነው። ከሞት በላይ ከንጉሱ በላይ እግዚአብሔርን ይፈራል። ሞትን እንኳን አልፈራው። ብሉይ ኪዳን ላይ ተቀምጦ አሁን ዳንኤል ተመልከቱ። እዚህ ምዕራፍ 6 መጨረሻው ላይ ተመልከቱ። ቁጥር 26 ጀምሮ አነባዋለሁ። በመንግስቱም ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዘዣለሁ። እርሱ ሕያው አምላክ ለዘላለምም የሚኖር ነውና መንግስቱም የማይጠፋ ነው። ግዛቱም እስከ መጨረሻ ይደርሳል፣ ይኖራል፣ ያድናል፣ ይታደግማል። በሰማይና በምድር ተአምራትና ድንቅን ይሰራል። ዳንኤልንም ከአንበሶች አፍ አድኖታልና። ይህም ዳንኤል በዳሪዮስ መንግስትና በፋሪሳዊ በቂሮስ መንግስት ኑሮው የተቃናለት ሰው ሆነ። መሳካት ያለው እግዚአብሔር ጋር ከመሆኑ፣ መከናወን ያለው እግዚአብሔር ጋር ከመሆኑ እንጂ ኮራፕት በሆነ ህይወት አይደለም። አይደለም እህቶቼ ወንድሞቼ፣ ኑሮ የተቃናለት ሰው። ወደ አራተኛው ሐሳብ ይልለም። ወደ አራተኛው ሐሳብ እዚሁ ዳንኤል ምዕራፍ 9 ላይ ተመልከቱ። በጸሎታችን የመላእክ ራሱ ኢንተርፌር ያደርጋሉ። ጸሎታችን ላይ የመላእክት ራሱ አራተኛው ነጥብ እሱ ነው። ስንጸልይ መላእክት እንኳን ራሱ በእኛ ጋር ሆነው የምናይበት ሁኔታ ሊፈጠር ይችላል። ተመልከቱ ዳንኤል ምዕራፍ 9 ቁጥር 20 እኔ ገና ስናገርም ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰውም ስለ አምላኬ ተራራ ስለምን ገና በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ፣
በማታ መሳዋት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህ አለኝ፣ ዳንኤል ሆይ ጥበብና ማስተዋል እሰጥ ዘንድ መጥቻለሁ። አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔ የምነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራዩንም አስተውል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። መልአክ ራሱ ጣልቃ የሚገባበት ጸሎት፣ ጣልቃ የሚገባበት ጸሎት። ብዙዎቹ ይህን የተለማመዱ አሉ። እኔ በህይወቴ የገጠመኝ አንድ ጊዜ ነው 1983 ላይ የሚገርማችሁ ጠዋት ራሱ የእግዚአብሔር መገኘት እንደወረሰኝ ጠዋት 7 ወደ ስራ ሄደው ሩሜቴ ራሱ ማታ እንደገና ደግሞ 5 ከስራ ወጥቶ ሲመጣ መሬት ላይ እንደወደኩኝ ጠዋት ስጸልይ ጥሎኝ ሄደ። በዛ መካከል ነው ራሱ ወደ ጌታ ከሄዱ ከትንሿ ማስታወሻ ላይ ተጽፎ ታገኙታላችሁ። እግዚአብሔር አለ። እህቶች ወንድሞቼ አልገባንም ገና አለ። የአምላክ አለ። እህቶች ወንድሞቼ የመላእክን ተርፌር ምን ያህል ተመልከቱ። በጣም አዲስ ኪዳን የሌለ ይመስልናል እንዴ? በጣም የሐዋርያት ሥራ ምዕራፍ 8 ስትመለከት መልአኩም ይላል ወደ ጋዛ ፊልጶስ እንዲሄድ አለ። መልአኩም ተልኮ መጥቶ ዮሐንስን ስለ 7 አብያተ ክርስቲያናት ተናገራል ይላል። ጳውሎስም በሌሊት ራእይ ከተገለጸ በኋላ አይዞህ የሚል መልእክት ይዞ መጣ። ጴጥሮስ እስር ቤት ሳለ የእስር ቤቱ ራሱ ብረቱን አውልቆ መልአኩ ተከተለኝ አለ። ጸሎት ሲጸልይ ዛሬ ስንት በህይወታችን እኮ ያለ ትብታብ አለ። ስንት እኮ መጸለይ ያለብን አለ። በግል ህይወታችን፣ በቤተሰባችን ብዙ መውደቅ ያለበት ነገር እኮ ብዙ ነገር አለ። ምዕራፍ 10 ትንቢተ ዳንኤል ቁጥር 13 ላይ ተመልከቱ። እኔም ስለ ቃልህ መጥቻለሁ። የፋሪስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውሁት። ራእዩ ገና ለብዙ ዘመን ነውና በኋለኛው ዘመን ለሕዝብ የሚሆን አስታውቅ ዘንድ አሁን መጥቻለሁ። ሁለተኛ ጊዜ መልአክ አስቡ። አንዳንድ ጊዜ እንደውም ስለ መልአክ ሲነሳ የኦርቶዶክስ እምነት ይመስለናል ወይ የካቶሊክ አድርገን ነው የምንወስደው። እንደውም እኔና እናንተን ከብዙ አደጋ የሚጠብቀው እነሱ ናቸው። ዛሬ እንዳሉት ነቢያት እኮ አያችሁ። ኢየሱስም አንዱ እንዴ አንተ እንደዚህ ራሱ ክቡር ዘበኛ አስከትለህ የምትሄደው ራሱ ባዲጋርዶች ኢየሱስ ራሱ በዛ ለሚገሉት ሰዎች መካከል ሲሄድ እንኳን እንደዛ መቼ ነበር አሉ። 12 ባዲጋርድ ነበረው እሱ ማለት። ጥቅስ መጥቀስ እንችላለን። ዛሬ እኮ ጌታ እንደሚጠብቀን እንኳን እናምንም እኮ የማናምን አማኞች ቦንኬ ነው ይሄን የተናገረው እኔ አይደለሁም። ዛሬ እኮ የማያምኑ አማኞች ቤተክርስቲያን ውስጥ አሉ አለ። የክሬዲት ካርዳቸውን ያህል አያምኑትም አለ። በጣም እህቶቼ ወንድሞቼ የእግዚአብሔር ማንነት ይግባል። የመላእክን ተንፌር። 5ኛ እስራት የሚፈታ ማቴዎስ ምዕራፍ ይህን ቶሎ ልናገር ቶሎ እንድገሰግስ ማቴዎስ ምዕራፍ 17 ላይ ስትመለከቱ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ለምንድን ነው እኛ ያላወጣነው ብለው እንትናሉ። ከዛ በኋላ ቁጥር 21 ላይ እንደዚህ አላቸው፣ ይህ በጾምና በጸሎት ካልሆነ በስተቀር አይወጣም አላቸው። እስራትን የሚፈታ ጸሎት ያስፈልጋል። እውነተኛ የሆነ ጸሎት። አዲስ ኪዳን ላይ እኮ ስትመለከቱ ጾምና ጸሎት የታወጀበት አንድ ቦታ የለም። ለምን? ስትጾሙ እናንተ እንዲያርጉ ስላለ ኢየሱስ መጾም እንዳለባቸው ምንም ጥያቄ የለውም።
መመስከር መስክሩ አይሉም ነበር። ለምን? ሁሉም ሰው መመስከር አለበት። ሁሉም ሰው መጸለይ አለበት። ሁሉም ይሄ ለተወሰኑ ሰዎች የተሰጠ አይደለም። ዛሬ እኮ ቤተክርስቲያን መሰላችሁ እዚህ የጸሎት ራሱ ጓድ የሚለውን ያጥፋው። የጸሎት አገልጋዮች እኔ ሁሉ ጊዜ የጸሎት አገልጋዮች ይላሉ፣ ሌላው የጸሎት ጓድ ይለኛል። ደርግ ያስለመደውን ቃል ይዞ አገልጋዮች ናቸው። እንደገናም ደግሞ እዚህ የምስክር ራሱ አገልግሎት በጎን ደግሞ እናስቀምጥና ሁላችን መስካሪዎች የተደረገልንና ምስክርነት እኮ ምንም ዱብ ብሎ ከሰማይ የመጣ ነገር አይደለም። የሆነልን ነው እኮ የምንናገረው። ያገኘነውን ህይወት የተቀበልነውን ህይወት ድሮ ከነበራችሁበት ህይወት አሁን ያንን የምትንቁበት ህይወት ከሌላችሁ ገና እስከ ኃጢአታችሁ ናችሁ። በቃ ያንን አይደለም ዛሬ የምንኖርበትን ህይወት እንኳን ጌታው ይሄን አልፈልገው ከዚህ በላይ በቃ እንድትወል እኔ ራሱ ትላንት እንደዛ ጸልይ ነበር። ይሄን አልፈልገውም አሁን ያለሁበት ወደነው ከሆነ ግን ገና ነን። በቃ አልሞትንም ገና። ስለዚህ እግዚአብሔር ተስፋ የቆረጠበትን ስጋ ያባበልነው ነው ገና ማለት ነው። ኢሳይያስ 56 ይቅርታ ኢሳይያስ 58 ቁጥር 6 ላይ እንደዚህ አለ፣ የቀንበርን እስራት ትፈቱ ዘንድ አያችሁ፣ የታሰሩትን ትፈቱ ዘንድ ጌታ ኢየሱስ ኢሳይያስ 61 ላይ እንደገና ደግሞ የጌታ መንፈስ በእኔ ላይ ነው። ምን ነው? የታሰሩትን ፈታ ዘንድ ምን አረጋቸው? ነፃ አወጣቸው ዘንድ። እኔና እናንተ እኮ ያንን ኃላፊነት ሰጥቶና ስልጣን በሰማይና በምድር ተሰጠኝ፣ ይህን ስልጣን ለእናንተ ሰጥቻለሁ። ዛሬ የጌታ አፍና እግር እጅ እኔና እናንተ ነው። ከዚህ በኋላ ኢየሱስ ሊፈርድ እንጂ እንደገና ሊሰቀል አይመጣም። በጣም ይሄን እንዲገባን ያስፈልጋል። የእግዚአብሔር ስም የተባረከ ይሁን። ስድስተኛ ዘጸአት ምዕራፍ ራሱ 34 ላይ የእግዚአብሔር ቃል ሙሴና እግዚአብሔር የተነጋገሩበት ነው። ይሄ ያልደረስኩበት ነው። እኔ እስካሁን የተናገርኩትን ሞካክሬዋለሁ፣ አርጊያለሁ ለማለት አያስቻልም። ይሄ ግን ያልደረስኩበት ነው። እንደዚህ ይላል ሙሴ ይላል ራሱ የእግዚአብሔር ክብር ውስጥ ስለገባ 40 ቀን 40 ሌሊት አልበላም አልጠጣም። የእግዚአብሔር ክብር ያልወራም ማለት ነው። ወደ ክብሩ የሚያስገባ ኃይል አለ። በቃ እኛ በተሰጠ በጣም የሚገርም እኮ ነው። ሚስቱንና ልጆቹን ረሳ ይላል። ክብሩ አለ። ዛሬ እኮ ለሽሮ ለበርበሬ እኮ ነው እግዚአብሔርን የምንማጸነው። ምንም እዚሁ ጥለነው ለምንሄደው ባለፈው ወንድማችን ኢየሱስ እንደተናገረው እንኳን ቤቱ እናንተም ራሱ መሬቱም የለም ማለት የምንደክምበት ማለት ዛሬ ሙሴ ይላል ምን ሆነ ይላል ወደ እግዚአብሔር ክብር ገባ። ከዛው ፊቱ ሲመጣ ምን አለ ይላል እያበራ ነበር ይላል። እስራኤል ስለፈሩ ስለደነገጡ ፊቱን ሸፈነ ይላል። የሚገርማችሁ ጳውሎስ ምን ይላል ታዲያ? ከዛ እኮ ሙሴ ፊቱን ከሸፈነበት ክብር የሚበልጥ አንድ ልጁን የሰጠን እግዚአብሔር ያ ክብር በእኔና በእናንተ ውስጥ አለ። ያ ክብር የመንፈስ ቅዱስ ኃይል በእኔና በእናንተ ውስጥ አለ። ምክንያቱም የዳነ ሰው ራሱ ዮሐንስ ወንጌል ምዕራፍ 14 ላይ እንደሚናገረው ለመንፈስ ቅዱስ ማደሪያ ሆኗል። ሐሙስ ዕለት ሲናገር እንደነበረው አንዳንዶቻችን እኮ የኦንሊ ጂሰስ እምነት እኮ ነው እዚህ ኤቫንጀሊካል ቸርች እየገባ ያለ። ልሳን ካልተናገር ካልዳንክ ውሸት። ልሳን ስጦታ ነው። ኢየሱስን ሲቀበል አንድ ሰው ምን ሆኗል? የመንፈስ ቅዱስ ማደሪያ ሆኗል። ምክንያቱም መንፈስ ቅዱስ ኃጢአቱን ወስቆ ዳግም መወለድ ካልሰጠው እንዳውም አይድንም። ኃጢአቱን ወቅሶ ወደ ንስሐ የሚያመጣው ወደ ኢየሱስ ደም እንዲረጭ የሚያመጣው ራሱ ወቅሶ መንፈስ ቅዱስ ነው።
ዛሬ ግን ሩቅ አድርገን ስላየን አያችሁ። ብሉይ ኪዳን ያሉት ሰዎች እግዚአብሔር እንደውም በሕግ ያሉ ሰዎች አራቃቸው። ዛሬ ግን እኛ እያራቅ ነው እኮ ነው። አገራችን ገጠር ውስጥ እሳቱን እንደዚህ እዚህም ቀደም ተናግሬዋለሁ። ፍሙን ያዳፍኑበታል። እሳቱ ውስጥ ፍሙ አለ። የሚቀጥለው ግን ገለገለ ሲያደርጉት እሳቱ አለ። አመድ በላይ እኮ ነፍቶበት ነበር። መንፈስን አታጥፉ ይላል። ዛሬ መንፈሳዊ ሰዎች ነው። ብሉይ ኪዳን ዳንኤል አነሳውላችሁ፣ ዮሴፍን አነሳውላችሁ፣ ራሱ ካሌብን አነሳውላችሁ። እነዚህ ሰዎች ታውቃላችሁ፣ ዳንኤል ራሱ እስከ 90 ዓመት በላይ ኑሮ ነው ወደ ጌታ የሄደው። ጃንደረባ ነው፣ ለጌታ ኑሮ የሄደ ሰው ነው። በዛን ዘመን ራሱ ብዙ የወለዱ ነበሩ። አሁን አንዳንድ ጊዜ ሰዎች ባለማግባታቸው በቃ ያዝናሉ፣ በቃ ይቆዝማሉ። ጥሩ ነው ማግባት፣ እግዚአብሔር ፍቃድ። ነገር ግን ለእግዚአብሔር ኑሮ ማለፍ ከሁሉ ይበልጣል። ይበልጣል እህቴ ወንድሜ። በሱ ዘመን የነበሩ 10ም 20ም የወለዱ ራሱ የሉም። ዛሬ ስማቸው አይነሳም። ዛሬ ግን እንደገና በአዲስ ኪዳን ሆነንም እናነሳቸዋለን። እነዚህ ሰዎች ለእግዚአብሔር ኑረው ስላለፉ የእግዚአብሔር ስም የተባረከ ይሁን።